ይከበራል ማለት ነው። ሆኖም ግን እግዚአብሔር አምላክ ለወዳጆቹ የሚጠቅመውን ስለሚሰጥ ለዕዝራ ብዙ ምስጢር ገልጦለታል። የጽዮንን ትርጉምና የመጽሐፍ ቅዱስ ስርዓት እንግዲህ እግዚአብሔር ይነግሮሙ ለሕዝቡ በመጽሐፍ እግዚአብሔር ለሕዝቡ ደራሲው እግዚአብሔር ነው። መጽሐፍ እግዚአብሔር ይባላል። ድርሳነ ዑራኤል፣ ገድለ ተክለሃይማኖት፣ ገድለ ጊዮርጊስ እንደማለት መጽሐፈ እግዚአብሔር የእግዚአብሔር መጽሐፍ ይባላል። ኢሳይያስ 36 ቁጥር 16 ላይ ሁሉንም ከእግዚአብሔር መጽሐፍ ታገኛለህና አፌ ይህን አዟል ይላል። ስለዚህ መጽሐፍ ቅዱስ የእግዚአብሔር መጽሐፍ ተብሎ ደራሲው እግዚአብሔር፣ ጸሐፊዎች ግን 40 ያህል ነቢያት በሐዲስ ኪዳን 8 ያህል ሐዋርያት ጽፈውታል። ሆኖም ግን ትልቁ መጽሐፍ እግዚአብሔር ለእኛ ምስጢሩን የሚነግርበት ነቢያትን ጻፍ ብሎ ያስጻፈው ማንም የራሱን ግል ሐሳብ ሊጨምርበት ሊቀንስበት የማይችል ዘጸአት 17 ቁጥር 4 ላይ ሙሴ ሆይ የአማሌቅን ዝክር ከሰማይ በታች ደመስሳለሁና ይህን በመጽሐፍ ጻፍ አለው ይላል። እግዚአብሔር ለሙሴ ጻፍ ብሎ ካዘዘ 5ቱ መጻሕፍትን የጻፈው በእግዚአብሔር ትእዛዝ ነው ማለት ነው። ኢሳይያስ 30 ቁጥር 8 የሆነው ኢሳይያስ ሰሌዳን ውሰድ በሰሌዳው ላይም ይህን ቃል ጻፍ አለው ይላል። ኤርምያስ 30 ቁጥር 2 ይህን አይነት እናገኛለን። 36:6 የደረሰውን ቃል እንኳ ኢዮአቄም የተባለ ክፉ ንጉሥ በእሳት ቢያቃጥለው ባሮክ ና የእግዚአብሔርን ቃል ጻፍ፣ እንደዚሁ አሁንም በጾም ቀን ለሕዝቡ ጆሮ አንብብላቸው አለ ይላል። ስለዚህ ኢዮአቄም ቢያቃጥልም የእግዚአብሔር ቃል አይቃጠልም፣ እንደገና ይጻፋል። እኔ ብታሰር የእግዚአብሔር ቃል አይታሰርም አለ ሐዋርያ ጳውሎስ። ስለዚህ መጽሐፍ ቅዱስ ከነቢያት የመጣ ነው። ወተጽሕፈት ዛቲ ለካልእ ትውልድ ሕዝብ ዘይትፈጠር ይሴብሖ ለእግዚአብሔር። እች ትእዛዝ ለሚመጣ ትውልድ ተጻፈች። ሕዝብ ዘይትወለድ ሕዝብ ዘይትፈጠር ይሴብሖ ለእግዚአብሔር። ገና የሚፈጠር ትውልድ እግዚአብሔርን ያመሰግናል። መጽሐፍ ቅዱስን አይቶ አንብቦ እግዚአብሔርን ያውቃል ነው። እግዚአብሔርን መጽሐፍ ቅዱስ ካላነበበ አያውቅም። መጽሐፍ ቅዱስ ማለት የህሊና እረፍት፣ የሰውን ዳርቻ ከየት ተነስቶ ከየት እንደሚያርፍ የሚያሳውቅ ማለት ነው። መጀመሪያ ሲጀምር ምን ነው የሚለው? በቀዳሚ ገብረ እግዚአብሔር ሰማየ ወምድረ። እግዚአብሔር ሰማይና ምድርን በመጀመሪያ ፈጠረ። እግዚአብሔር ደራሲ ወይም ጸሐፊ ነው ማለት ከጸሐፊ ጋር ይመሰላል። ጸሐፊ መጀመሪያ መጽሐፉን ሲጽፍ በመቅድም ይጀምራል። እግዚአብሔርም በቀዳሚ ብሎ በመቅድም ጀመረ። ሰማይና ምድር ብራና ናቸው። አቃ አዘጋጀ፣ ጠረዘ። ከዚያ በኋላ በብራና ሰማይ ላይ መላእክትን፣ ፀሐይ፣ ጨረቃ፣ ከዋክብትን፣ አዕዋፋትን ሁሉ ጻፈ። በምድር ገጽታ ላይ ደቂቀ አዳምን፣ እንስሳት፣ አራዊትን፣ እጽዋት፣ አይባንን ጻፈ። እንደዚሁ ፊደላት፣ እያንዳንዱ ቅርጽ፣ እያንዳንዱ ገጽ፣ እያንዳንዱ ድምፅ ልዩ ልዩ እንደሆነ የእግዚአብሔርን ፍጥረት በሰማይም በምድርም ያለው ልዩ ልዩ ቅርጽ አለው፣ ልዩ ልዩ መልክ አለው። እግዚአብሔር እንግዲህ በመቅድም ጀምሮ እስከ ራእየ ድረስ እስከ ራእየ ዮሐንስ ያጻፈ ባለቤቱ የእግዚአብሔር መጽሐፍ ቅዱስ ስለሆነ እርሱ ጸሐፊ ወይም ደራሲ ይባላል። ወካዕበ ይቤ በአፈ ዳዊት ነው የሚለው። በዳዊት አፍ እግዚአብሔር እንዲህ አለ፣ በኢሳይያስ አፍ እንዲህ አለ እየተባለ ለሰዎች እግዚአብሔር የነገረውን ብቻ እንዲያስተላልፉ እንጂ የግል ሐሳብ የሚጠቀስበት ማንም ሊወስድ የማይችል ነው። እያንዳንዳችሁ ወዳጃችሁ የጻፈው ደብዳቤ ቢኖር ምን ሐሳብ እንዳለው ትረዳላችሁ። መጽሐፍ ቅዱስም ገልብጣችሁ ስታዩ ስታነቡ የእግዚአብሔር ፈቃድ፣ የእግዚአብሔር ፍላጎት፣ የእግዚአብሔር አምላክነት እስከ መጨረሻ ታውቁታላችሁ። ጠዋት ማታ እሱን ማንበብ ነው። ኢያሱ 1:7 ኢያሱ ሆይ ይህ መጽሐፍ ካፍህ አይለይ፣ ወደ ቀኝ ወደ ግራ አትበል አለው። ኢያሱ ማለት የሙሴ ወዳጅ የእግዚአብሔር ቀኝ እጅ የነዌ ልጅ ኢያሱ እንዲሁ መጽሐፍ ቅዱስን ሳይለይ ቀኝና ግራ ሳይል ስለሄደ ከሙሴ ጋር እንደሆንኩ ከአንተ ጋር ደግሞ እንዲሆነኝ አለ። ወዘሁጎ ያነብ መዓልተ ወሌሊተ
ወይከውን ከመ እንተ ተክልተ ሀበ እሙሃ ዘማይ እንተ ትወፍሬሃ በበጊዜሃ ወቆጽባን ይትነገብ አለ። መዝሙር 1:3 ላይ ሕጉ የተባለ መጽሐፍ ቅዱስ ቀንና ሌሊት የሚያነብ ቢኖር በውሃ ዳር እንደበቀለች ዛፍ ይሆናል። ፍሬ ምግባሩ ቅጠል ሃይማኖቱ ጸንቶ ይኖራል። ውሃ ዘማይ ማለት ረድኤተ እግዚአብሔር ተከቦ ይኖራል። ልጁ የልጅ ልጁ ያለ ጊዜው አይቀሰፍም። ሀብቱ ንብረቱ ተጠብቆ ይኖራል ይላል። ስለዚህ ሕገ እግዚአብሔር የተባለ መጽሐፍ ቅዱስ ዛሬ እንደገና የተጻፈበት ነው። ነቢዩ ዕዝራ ባቢሎን ፋርስ ከተመለሱት ጋር አብሮ ተመልሶ ታርጋለህ የሚለውን ድምፅ ሲሰማ እኔ ካረኩ እስመ ኦሪትከ ውየት ወጥፋት በፄዋዌ ኦሪት በሳት ተቃጥላለች፣ በምርኮ ጠፍታለች። እስራኤል ጣዖት ያመልካሉ፣ ይሞታሉ። እንግዲህ ወዲህ ማን ያስተምራቸዋል አለ። ለወገኖቹ አሳቢ አባት እንደዚሁ ነው። በምን ይማራሉ አለው። እንኪያስ 5 ጸሐፊዎችን ይዘህ ብዙ ብራናና ብዙ ወረቀት ይዘህ ወደ ፋድ ገዳም ሂድ። 40 ቀን በዚያ ጾም፣ እግዚአብሔር ይገልጽልሃል፣ የጠፉ የተቃጠሉ መጻሕፍትን ይሰጥሃል አለው። ወዲያውኑ ገዳመ አዛፍ ሂዶ 40 ቀን ጾመ ነው። 5ቱ ጸሐፊያን እየጻፉ ይውላሉ። ቅኔ ዘራፊ መስሎ እየዘረፈ ወሰርከ ሙንቱሰ ይደረሩ። እነሱ ማታ ማታ ይበላሉ፣ እርሱ ግን ቀን ይነግራል፣ ያስፋል፣ ሌሊት ያስብ ነበረ ይላል። 40 ቀን ሳይበላ ሳይጠጣ 24 መጻሕፍት ከእርሱ በፊት ተጽፈው ጠፍተው የነበሩትን በአንድ ጊዜ እንዳስገኘ ዕዝራ ሱቱኤል ምዕራፍ 13 እናገኛለን። ይህ መጽሐፍ ቅዱስ ጠፍቶ ቢቀር ኑሮ እስራኤል ብቻ አይደለም የሚጎዱ፣ እኛ ሁላችንም እንጎዳ ነበረ። እግዚአብሔር የምናውቀው በመጽሐፍ ቅዱስ ነውና የኛ በእውነቱ መስኮት ጆሮአቸውን ከከፈታችሁ መጽሐፍ ቅዱስ ንጹሕ አየር ነው፣ ይገባል፣ ያነጻል። እግዚአብሔር ቃል ብርሃን ነው። ልብ ደጃችሁን ከፈታችሁ ትክክለኛ ብርሃን ይገባል። በሩን በከፈቱት መጠን ነው ብርሃን የሚገባው። እኛም ልባችን ለእግዚአብሔር ከዘጋ ነው እንደ ልድያ እግዚአብሔር ልቧን ከፈተላት እንደተባለ ቃለ እግዚአብሔር ብርሃን ሙሉ በሙሉ ከልባችን ይገባል ማለት ነው። እግዚአብሔር የሰጠን መመኪያችን መጽሐፍ ቅዱስ ነው። ዕዝራ በዚህ በኋላ ነው እንግዲህ መጻሕፍትን አስፎ ለወገኖቹ እስራኤል ሰጥቶ መልአክ ወደ ሰማይ አሳረገ፣ ብሔረ ሕያዋን ሄደ ይለናል። በዚሁ 13ኛው ምዕራፍ ዕዝራ ሱቱኤል። እንግዲህ አባቶች እናቶች መጽሐፍ ቅዱስ ጥቅሙን ካወቅነው እንዲህ ሁል ጊዜ ከአንድ ገጽ ላይ ብታነብ ሌላ ታሪክ፣ ከሌላ ምዕራፍ ብትሄድ ሌላ ምስጢር እያንዳንዱ ስለምትገኝ ማይሰለች መጽሐፍ የሕይወት ኢሳይያስ 50 ቁጥር 4 ላይ እግዚአብሔር ሆይ ጠዋት ጠዋት ቃልህ አዲስ ነው ይላል። ጠዋት ጠዋት ሁል ጊዜ ማልዳ ማልዳ ለጆሮዬ አዲስ ነው። ሌላው ጋዜጣ ወይም ደግሞ መጽሔት ይሰለቻል። መጽሐፍ ቅዱስ ግን ልዩ ልዩ ምስጢር ስለሚነግርህ ከአንተ ጋር የሚኖር ትልቅ ወንድምህ ወይም አባትህ መጽሐፍ ቅዱስ ነው። እግዚአብሔርን ፈቃድ ለማወቅ መጽሐፍ ቅዱስን ተቀብሎ ማንበብ ነው። ሌላው እምነ ጽዮን ይብል ሰብ፣ እምነ ጽዮን ይብል ሰብ ሰው እናታችን ጽዮን ይላል፣ በውስጧ ሰው ተወልዷልና። እግዚአብሔር አምላክ የተወለደባት ድንግል ማርያም ጽዮን ትባላለች። ጓለ ጽዮን ስላሉ ጽዮን ምን ማለት ነው? ስንት ጽዮን አለ? ሰው ያደናግራል። ይሄን ያህል ነው ይሄን ያህል ነው እያሉ እና እሱ ነው የምንመለከተው። ሰው እናታችን ጽዮን ይላል። መጀመሪያ ጽዮን የተባለች በመጽሐፍ ቅዱስ 2ኛ ሳሙኤል 5:6 ላይ ያለው ነው። ዳዊትም የጽዮንን ተራራ ያዘ፣ አምባውንም ቅጥር ቀጠረ፣ ስለዚህም የዳዊት ከተማ ተባለች ይላል። ኢየሩሳሌም አጠቃላይ በዚህ ተጠርታለች፣ የዳዊት ከተማ ተብላ። ወታደሮቹ ኢያቡሳውያንን አባሮ ያችን ከተማ ስለያዘ ወታደሮች መጠጊያ ምሽግ ስላደረገ አምባ መጠጊያ። ጽዮን ማለት ጾነ ሥጋ ጾነ ነፍስ ማለት የሥጋ የነፍስ መጠጊያ ማለት ነው። ስለዚህ እሱ ተጠግቶ ስለዳነባት ደብረ ጽዮን አላትና መጠጊያ ብሎ ተረጎመ ይላል። በዚህ ኢየሩሳሌም ተጠርታለች። 2ኛ ዜና ምዕራፍ 5 ቁጥር 3 ሶሎሞንም ሌዋውያንንና ካህናትን ጠርቶ
ከዳዊት ከተማ ከጽዮን ተራራ ታቦትን አምጡልኝ ብሎ ላካቸው ይላል። ስለዚህ ታቦተ ጽዮን የምንለው በዚያ እንደነበረ እንረዳለን ማለት ነው። ሌዋውያንንም ካህናትንም ከዳዊት ከተማ ከጽዮን ተራራ አምጡ ብሎ ላካቸው። ስለዚህ ምድራዊት ኢየሩሳሌም የዳዊት ከተማ በመባል ብዙ ጊዜ ትታወቃለች። ሌላ ሁለተኛይቱ ሰማያዊት ኢየሩሳሌም ናት። ዕብራውያን 12 ቁጥር 22 ላይ ወደ ጽዮን ተራራ ወደ ሕያው እግዚአብሔር ከተማ ሰማያዊት ኢየሩሳሌም ደርሳችኋል፣ እናንተ የጻድቃን ማህበር እልፍ አእላፍ መላእክት ፍጹሐንም ባሉበት ደርሳችኋል ይላቸዋል ነፍሳትን። ስለዚህ ሰማያዊት ኢየሩሳሌም ደግሞ የእግዚአብሔር ከተማ በመባል ጽዮን ተብላለች። የጽዮን ተራራ የሕያው እግዚአብሔር ከተማ ሰማያዊት ኢየሩሳሌም ደርሳችኋል ብሎ ሰማያዊት ኢየሩሳሌም አድርጎ እንደሚነግረን እንረዳለን ማለት ነው። ራእይ 14 ቁጥር 1 ላይ ምንድነው የሚለን? በጉም በጽዮን ተራራ ቆሞ ነበረ፣ ከእርሱ ጋር ስሙና አባቱ ስም በግንባራቸው የተጻፈላቸው ሁሉ በዚያ ነበሩ 144,000። እነዚህ የተቀኙትን ቅኔ ሊቀኝ የቻለው የለም ይላል ራእይ ዮሐንስ አይቶ የጻፈው። በጽዮን ተራራ በጉ ቆሞ ነበረ የተባለ በዚያ ሰማያዊት ኢየሩሳሌም እንደሆነ እንረዳለን። ሶስተኛ ጽዮን የምትባለው ሕዝበ እስራኤል ናት። አጠቃላይ ሕዝቡ ኢሳይያስ 51 ቁጥር 16 ላይ ጽዮን ሆይ አንቺ ሕዝቤ ነሽ ይላታል። ጽዮን ሆይ አንቺ ሕዝቤ ነሽ። እስራኤል አጠቃላይ ጽዮን ተብለው ተጽፈዋል። መዝሙረ ዳዊት 125 ቁጥር 1 ላይ አመሜተ እግዚአብሔር ፄዋ ጽዮን ወኮነ ፍሱሃና ሚሃ መላ ፍስሐፉነ ወታሴ ልሳንነ ይላል። ከሰባ ዘመን በኋላ እግዚአብሔር ጽዮን የተባለች የእስራኤልን ምርኮ በመለሰ ጊዜ በአፋችን ደስታ ተሞላ አለ። ወገኖቹ እስራኤል ሲመለሱ እግዚአብሔር ገጸ ምሕረቱን ሲመልስ አመሜተ እግዚአብሔር ፄዋ ጽዮን የጽዮንን ምርኮ በመለሰ ጊዜ እጅግ ብዙ ደስታ በአፋችን ተሞላ ብሎ ከስደት የተመለሱትን የወገኖቹን እስራኤልን ታሪክ ይተርክልናል። አራተኛ ጽዮን ማርያም ናት። ስለዚህ ነው ስምዕ የማርያም ጽዮን ለዓለመ ዓለም እያላችሁ በጸሎት ዘወትር መጀመሪያ ላይ ለዚሁም ምስክሬ ለዓለሙ ዓለም ጌታ እናት የሆነችው ጽዮን ማርያም ናት እያላችሁ የምትጸልዩት ድንግል ማርያም ጽዮን ተብላለች። በብሉይ ኪዳን ኤልያስ ተብሎ የተጠራ ነበር። ዮሐንስ ነው። በአዲስ ኪዳን ዮሐንስ፣ በብሉይ ኪዳን ኤልያስ ተብሏል። ሚልክያስ 4:4 ላይ መመልከት ይቻላል። ክርስቶስም ይህን ነው ተርኮ የነገራቸው። ኤልያስማ መጣ መከራ ጸኑበት እንጂ ብሎ ማቴዎስ 17:10 ላይ ለሐዋርያት የነገራቸው ያ ኤልያስ ዮሐንስ ነበረ በብሉይ ኪዳን። ድንግል ማርያም በብሉይ ኪዳን ጽዮን ተብላ ተጠርታ በአዲስ ኪዳን ድንግል ማርያም ናት። ወስማ ለይእቲ ድንግል ማርያም ሉቃስ 1:27 ላይ የድንግሊቱም ስም ማርያም ነበረ ብለው እነ ኢሳይያስ ድንግል ብለው ማርያም የሚለውን ስላልጠሩ የድንግሊቱም ስም ማርያም ነበረ ማስረጃው። የጽዮንም ስም ማርያም ነበረ። ጾነ ሥጋ ጾነ ነፍስ የሆነች ድንግል ማርያም ማለት ነው። መዝሙር 9 ቁጥር 11 ላይ ዘምሩ ለእግዚአብሔር ዘያድር ውስተ ጽዮን ወንግርጎሙ ለአሕዛብ ምግባሮ። በጽዮን ውስጥ 9 ወር ከ5 ቀን በማኅፀኗ ላደረ ለእግዚአብሔር ዘምሩ አመስግኑ አለ። ወንግርጎሙ ለአሕዛብ ምግባሮ፣ እንዴት ተጸንሶ እንዴት በድንግልና እንደተወለደ ለአሕዛብም ረቂቅ የሆነ እግዚአብሔርን ሥራ ንገሩ ይላል። ስለዚህ እግዚአብሔር ከጽዮን ድንግል ማርያም የተወለደ እርሱ ነው ማለት ነው። እስመ ኀረያ እግዚአብሔር ለጽዮን ወአብደራ ከመ ትኩኖ ማኅደሮ ዛቲ ይእቲ ምዕራፍየ ለዓለም። ጽዮንን መራጣት እኮ ጽዮንን መርጧታል ብያል። ስለዚህ ማደሪያ ትሆነው ዘንድ መርጧታልና ለዘላለም መርጫታለሁ፣ በእርሷ አድራለሁ አለ። ለዘላለም ነው ያለው። ሰማያዊት ኢየሩሳሌም ምድራዊት ኢየሩሳሌም ያልፋሉ፣ በዕለተ ምጽአት የሉም። ድንግል ማርያም ግን ለዘላለም ነዋሪ ስለሆነች ለዘላለም ማረፊያዬ ናት። ዛቲ ይእቲ ምዕራፍየ ለዓለም ዘያድር እስመ ኀሬክዋ ብሎ እግዚአብሔር በዳዊት አፍ እንደተናገረ
ድንግል ማርያም ዘላለም ነዋሪ ናት። ሲመጣም ሥጋ ማርያምን ለብሶ እየታየ ይመጣል። ወምጽዮን ስነ ስብሐቲሁ መዝሙር 49:3 ላይ እግዚአብሔር ሥጋደ ይመጽእ ሥጋ ማርያምን ለብሶ ስነ ስብሐቲሁ የተባለውን ሥጋዌ እንደተገረፈ፣ እንደተሰቀለ፣ እንደተቸነከረ ሆኖ በግልጽ ሆኖ እየታየ ይመጣል። እግዚአብሔር ዝምም አይልም። የሚወቅሳቸው አሉ፣ የሚያመሰግናቸው አሉ ብሎ ነቢዩ እንደተናገረ ጽዮን ድንግል ማርያም ተብላ ተቀጽላለች። ስለዚህ ነው ለሄኖክ ከመታርዮ ሚጠተ ብርሃናት ነከራ ወምስጢራቲሃ ለጽዮን ተፍየክር ለዕዝራ ይላል ደራሲው። ለሄኖክ የብርሃንን መመላለስ ታሳየው ዘንድ ለዕዝራም የጽዮንን ምስጢር ትተረጉም ዘንድ ወይም ለዕዝራ የጽዮንን ምስጢር ትተረጉማለህ እንዳለ የጽዮንን ምስጢር ነቢዩ እንዲያውቀው ራእይን ተርኮ የነገረበትን ነው እናገረው። ስለዚህ ሌላውና መጨረሻው አምስተኛው ቤተ ክርስቲያን ናት። ዕዝራ ሱቱኤል ምዕራፍ 8:37 ጀምራችሁ ምዕራፍ 9ንም ተመልከቱ። ራእይ አየሁ ይላል። አንዲት የምታለቅስ ሴት አየሁ። ለምን ታዝኛለሽ? ለምንስ ታለቅሻለሽ ብዬ ጠየኳት። ሴትየቱም ተው እባክህን አታናግረኝ፣ ልቤ አዝኗል አለች። እኔም ግድ ንገርኝ አልኳት። እርሷም መካን ነበርኩ፣ እስከ 30 ዓመት ድረስ ልጅ አልነበረኝም። ከጊዜ በኋላ እግዚአብሔር ጸሎቴን ሰማና ወንድ ልጅ ሰጠኝ። በችግር አሳደግኩት። ኋላ ዳርኩትና በደስታ ድረን ከጫጉላ ቤት ወድቆ ሞተብኝ። ስለዚህም ሰዎች ሊያጽናኑ ቀረቡ። እምቢ አልኩ። እኔም ጠፍቼ ወደዚህ ገዳም መጣሁኝ። እንግዲህ ወዲህ ወደ ዓለም አልመለስ፣ እንደዚህ እኖራለሁ እንጂ አለች ይላል ዕዝራ ሱቱኤል 8። ይህ ምንድን ነው? ቅድስት ቤተ ክርስቲያን ናት። አስቀድሞ ለዕዝራ የሚሆነውን ሁሉ ነግሮታል። 30 ዓመት ያለች ከአዳም እስከ ሶሎሞን ቤተ መቅደስ አልተሰራም ነበርና 3000 ዘመን ይላል። 3000 ዘመን ሶሎሞንን ሳታገኝ ወይም ቤተ መቅደስ ሳይሰራ የቀና አምልኮተ እግዚአብሔር ሳይደርስ እንደነበረ የሶሎሞን ምሳሌ የሆነ ክርስቶስ ወድቆ ሞተ ማለት በቀራንዮ ስለ ሰው ልጆች ሞተ። ቤተ ክርስቲያን አዘነች በሚል እርሱ ግን ወሶበሪያ ይኮነት ቢሲተ እሱ ግን ባያት ጊዜ ሴት አልነበረችም። አላህ ሀገር ቅድስት የተቀደሰች ኢየሩሳሌም ነበረች እንጂ ይላል። ለእኛ ኢየሩሳሌም ቤተ ክርስቲያን ናት። ለጊዜው ለእርሱ ግን ኢየሩሳሌም ብሎ ተርጉሞለታል። እቺ ቤተ ክርስቲያን በዕዝራ አልቅሳ እንደታየች ምንድነው ያለ? ወይቤላ ኢትርየይኑ ለሃዚያነ እንተረከበተነ በእንተ ጽዮን ይላል 9:4 ላይ የተያያዘ ስለሆነ በሁኑ እኛ ሁላችን ልቅሶ አታይምን? ስለ ጽዮን ያገኘችን መከራ እያለቀስነ ብቻሽን ለምን ታለቅሻለሽ ብሎ ቤተ ክርስቲያንን አጽናናት ነው። ስለዚህ ዑራኤል እየተረጎመ ለዕዝራ የነገረው የቤተ ክርስቲያን ስርዓት ነው። ከነ ዕዝራ የተጀመረ አይደለም። የቤተ ክርስቲያን ስርዓት ከላይ ከጥንተ ፍጥረት ጀምሮ ማለት ነው። በመላእክት እየወራ ማየረር ማለት መቅደስ ቅድስት ቅኔ ማሕሌት ማለት ነው። ስለዚህ ነው ተዘከር ማኅበረ ከዛ ቅደም ከፈጢረ አስቀድመ የፈጠርከውን ማኅበርህን አስብ። ስርዓተ መላእክት ስርዓተ ደቂቀ አዳም ሁና የተሰጠችውን የቤተ ክርስቲያን ስርዓት ከላይ ከመላእክት የመጣውን አስብ አትርሳ ብሎ ነቢዩ የሚጸልይልን ቤተ ክርስቲያን ጽዮን ቤተ ክርስቲያን በተለይም ቅዱስ ያሬድ ጽዮን ቅድስት ቤተ ክርስቲያን ደብተራ ፍጽምት ይላል። የተፈጸመች ደብተራ ጽዮን ቤተ ክርስቲያን መጠጊያ ናት ብሎ ይቀጽልላታል። እክትዋ ለጽዮን ወህቀፍዋ ወተናገሩ በውስተ ማይፈዲሃ ጽዮንን ክበቧት። አሁን ከባችኋታል። እናታችሁ ጽዮን ቤተ ክርስቲያንን እቀፏት። ወተናገሩ በውስተ ማይፈዲሃ በግንቦቿ ዙሪያም ስለ እርሷ ተነጋገሩ። ደዩ ልበክሙ ውስተ ኃይላ በኃይሏ በቸርነቷ ሁሉ ልባችሁን ጣሉ ክብሯን ትካፈሉ ዘንድ ብሎ ነብዩ አሁንም ይነግረናል። ወተናገሩ በውስተ ማይፈዲሃ ቤተ ክርስቲያን ናት። እናንተ የተሰበሰባችሁት ወይም ጽዮን ተብላ የተቀጸለላት ጸወነ ሥጋ ጸወነ ነፍስ። የሥጋ መጠገኛ ላም የነፍስ መዳኛ ማርያም ይላል ግብሬ። የሥጋ መጠገኛ ላም ወተትና ሥጋ የሚገኝባት ስለሆነ የነፍስ መዳኛ ማርያም
የነፍስ መዳኛ ማርያም፣ የነፍስ መዳኛ ቤተ ክርስቲያን እናታችሁ ቅድስት ቤተ ክርስቲያን እምየ ቅድስት ቤተ ክርስቲያን ብላችሁ ትጸልያላችሁ። በ40 ቀን በ80 ቀን ወልዳችኋለችና ቅዱስ ሥጋዋን ክቡር ደሙን ጡቷን አጥፍታችኋለችና ኦሪትን በምሳ ወንጌልን በራት መግባ አሳድጋችኋለችና ኋላም ታላቁ እንቅልፍ ሞት የተባለው ሲወስዳችሁ ልብሷን አልብሳ ባጠገቧ ታስተኛችኋለች። ሌላ ቤት የላችሁማ። የዘላለም ቤታችሁ ይህ ነው። የትም መሄድ አይችልም። 2 ሽማግሌዎች ነበሩ ይባላል። በዚሁ ዘመን አጸባ ነበርና ተጨዋውተው ሲለያዩ በሰላም ብናድር ነገ ቤተ ክርስቲያን እንገናኝ አለው። በሰላም ባናድርስ አንዳችን እንኳን ብንሞት አንዳችን ለመቀበር አንዳችን ለማስቀበር መምጣታችን አይቀርም አለው ይባላል። ስለዚህ እንኳን በሕይወተ ሥጋ እያልነ ጠዋት ማታ ሰላም ለኪ ቅድስት ቤተ ክርስቲያን ይቅር ብንሞትም ብንኖርም ቅድስት እናታችን ቤተ ክርስቲያን እቺ ናት። ከካህናት እጅ ነፍስን ተቀብሎ በመላእክት እጅ ወደ አብርሃም እቅፍ ነፍሳችሁን ወደ ገነት ሥጋችሁ ደግሞ በዚች በቅድስት ቤተ ክርስቲያን ዙሪያ የሚጠባበቅ እግዚአብሔር አደራውን ከዚች ቤተ ክርስቲያን እስኪቀበል ድረስ ፊታችሁን ብሩህ ሰማይ እያያችሁ ፊታችሁን ወደ ምስራቅ አዙራችሁ ከምስራቅ የሚመጣውን እግዚአብሔርን እየጠበቃችሁ ለዘላለም የምትኖሩት ንስሐ ገብታችሁ ሥጋ ወደሙ ተቀብላችሁ በኖራችሁ የሐዋርያት ተከታዮች ናችሁ። የኢየሱስ ክርስቶስ ደቀ መዛሙርት ናችሁ። ስለዚህ እግዚአብሔር አምላክ ዕዝራን በመጽሐፍ ቅዱስም በጽዮንም የመከረ ያስተማረ ለእኛም የሰማነውን በልቦናችን እንዲያሳድርም ቅዱስ ፈቃዱ ይሁንልን። ወደ አባቶች ወስዳችኋለሁ። ይብቃን፣ ይቆየን። ሰላም አሉ። ለየኔታ አፈወርቅ በእውነት ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን፣ እድሜና ጤና ይስጥልን እግዚአብሔር። በእውነት የኔታ አፈወርቅ እንደምታውቋቸው ዛሬ በዚህ ዕውቀት በጠፋበት ሰው በሰነፈበት ዘመን የቀደሙትን አባቶች ተክተው የቀለም ቀንድ ናቸውና ክቡር አባታችን የኔታ አፈወርቅ መጋቤ ምስጢር ቃለ ሕይወትን ያሰማቸው፣ በእድሜ በጤና ይጠብቃቸው። አመስግኗቸው በእውነት። የተወደዳችሁ ምዕመናን ቀጥታ ወደ ክቡር አባታችን ነው የምንሄደው። ግን ከዛ በፊት ከትላንት ከ20 ጀምሮ እስከ 22 ድረስ ልዩ ልዩ መምህራንና ዘማሪያንን በመጋበዝ በማታው ፕሮግራም ከ10 ሰዓት ተኩል ጀምሮ ስብከተ ወንጌሉ በልዩ መልኩ እየተከናወነ ይገኛል። በሰዓቱ ተገኝታችሁ እንድትማሩ ሃይማኖታችሁን የቤተ ክርስቲያንን ታሪክ ዛሬ እንግዲህ የቤተ ክርስቲያን ታሪክ ነው አሁን ያጠና ነውና ቤተ ክርስቲያን ከዚህ ውጭ ታሪክ የላትምና መጣችሁ እንድትማሩ እናሳስባለን። ቀጥታ ወደ ክቡር አባታችን ወደ ጠባቂያችን ወደ ክቡር ሊቀ ስልጣናት ቆሞስ አባ ኪሮስ ጸጋዬ ወደ ቤተ ክርስቲያናችን ዋና አስተዳዳሪ ይወስዳችኋለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር ሊቀ ሊቃውንት አባታችን አባ ወልደ ማርቆስ፣ ክቡር ሊቀ ስዩማን ጓለ ጽዮን ሀብቴ የደብራችን ዋና ጸሐፊ፣ ክቡር መጋቤ አእላፍ ኤፍሬም በየነ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመንበረ ፓትርያርክ ጠቅላይ ቤተ ክህነት የመጽሔትና የዝግጅት ክፍል ኃላፊ፣ ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር ካህናት፣ ወንድሞች ዲያቆናት፣ የመራሔ ብርሃናት ሰንበት ትምህርት ቤት ወጣት መዘምራን፣ ምዕመናን፣ ምዕመናት፣ ወጣቶች፣ ሕፃናት ሁላችሁ በየደረጃችሁ እንደምን አደራችሁ? እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? ለገናናው መልአክ ለቅዱስ ዑራኤል ዓመታዊ በዓል እንኳን አደረሰን አደረሳችሁ። እግዚአብሔርን አመስግኑ።
ከብዙ ነገር ጠብቆ ከብዙ ነገር ሰውሮ እድሜያችን ላይችን ሰዓት ጨምሮ ከርሞ የዛሬ ዓመት በዚህ አውደ ምሕረት ስለተስለን ለከርሞ አድርሰን ብለን ልጅ የሌለን የሌላችሁ ልጅ ተስላችሁ ልጅ አዝላችሁ በአልጋ ቁራኛ በደዌ ዳኛ የተያዛችሁ በሕመማችሁ ተፈውሳችሁ ጸበሉን ጠጣችሁ እምነቱን ተቀብታችሁ ከልዩ ልዩ መከራና ፈተና ጠብቋችሁ ለአውደ ምሕረቱ ለደጀ ሰላሙ አብቆታችኋልና እንኳን ደስ ያላችሁ። እኔ የኔታ አፈወርቅ በተናገሩት ባስተማሩት በመከሩት አጥንትን በሚያለመልም ነፍስን በሚያሳርፍ እንደማር በሚጣፍጥ የደከመ ሰው ዛፍ ላይ ሄዶ እርፍ ብሎ ነፍሱ ስጋው እንደምትደሰት ነፍሳችን እጅግ እረክታለች። አባቶችን የሰጠን እግዚአብሔር የተመሰገነ ይሁን። በእውነት እግዚአብሔርን አመስግኑ ሁላችሁ እና ምንም ምለው ነገር የለኝም። እንደሚታወቀው በዓላችን ዛሬም ታላቅ በዓል ነው። የእመቤታችንም የቅዱስ ዑራኤል ነው። ነገም እንደዚሁ አገልግሎቱ ከትላንትና ጀምሮ ሊቃውንቱ በዋዜማ እጅግ በሚያስደስት አገልግሎት ዋሉ። ቅዳሴው ዋለ፣ ዝማሬው፣ ትምህርቱ፣ ወንጌሉ አደረ። ማህሌቱ ከሁለት ሰዓት ጀምሮ አደረ። ቅዳሴው አለ። አሁንም እንግዲህ ሊቃውንቱ እንዳያችሁት ነው። የሰንበት ትምህርት ቤት መዘምራንም በአጫብር ቁሜ ዝማሜና ጣዕመ ዜማ በደንብ አድርገው አመስግነዋል። ሁሉንም እግዚአብሔርን አመስግኑልን። የአገልግሎት ዘመናቸውን እጅግ በሚያስደስት አገልግሎቱ እንደቀጠለ ነው። ሁሉንም አመስግኑልን የእግዚአብሔር ቤተሰቦች። ስለዚህ ዛሬም እንዲሁ እንደታወቀው ማታ ማህሌቱ እንዲሁም ዝማሬው ወንጌሉ የወንጌል ድግስ ተዘጋጅቷል። ዝማሬው ተዘጋጅቷል። ነፍሳችንን የምንመግብበት ብዙ በረከት ሸምተን ወደ ቤታችን የምንሄድበት ከቅዱስ ዑራኤል በረከት የምናገኝበት የተቋጠረው ቋጠሯችን የሚፈታበት ለከረሞ ድረስ ስንቅ ይዘን የምንሄድበት ነውና እችን ዕለትና እችን ሰዓት አደራችሁን ከአባታችሁ ከቅዱስ ዑራኤል ደጅ አትጥፉ ነው የምላችሁ። እየሰማችሁ ነው ምዕመናን? ልጆቻችሁን ይዛችሁ ኑ። በዚህ በወንጌል ድግስ ተቋደሱ፣ ቀለሙን ስሙ። ነገም እንግዲህ የቅዱስ ዑራኤል የቃል ኪዳኑ ታቦት ይወጣል፣ ይባርከናል። ሁላችንም በዓሉ ነገም ነውና እንኳን አደረሳችሁ አደረሰን እልል ብላችሁ አመስግኑን። እንግዲህ እኔ ለዚህ በዓል ትልቅ ድምቀት የሆኑ የእግዚአብሔር ልጆች በዚህ የቅዱስ ዑራኤል ልጆች በደጁ ያደጉ ፍቅሩን የቀመሱ ሀብታቸውን ንብረታቸውን እዚህ ሆነው ድክ ድክ ብለው በደጁ እየዘመሩ ያደጉ አሁን ደግሞ አገር ተረክበው እየሰሩ ያሉ አባታቸውን ቅዱስ ዑራኤልን እያገለገሉ ያሉ በነፃ ያደረጉትን ስጦታ በዓሉ ይደምቅ ዘንድ ያደረጉትን ነገር እንደ ሰው እናመሰግናቸዋለን። ትልቁን በረከት ግን እግዚአብሔር ያድልልን፣ በሕይወት ያቆይልን፣ የሰጠውን አይንሳልን። ስለዚህ ይሄንን ስክሪን እንደዚህ እንዲያምር ያደረጉት ልጆቻችን ወይዘሮ ሃይማኖት ይታገሱና ባለቤቷ አቶ ሚኪያስ ኢቨንት የሚባል ባለቤት ናቸው። ይሄንን እንግዲህ የዛሬ ዓመትም ሰጥተውናል። አሁንም ይሄ በነፃ ውድ የሆነ ዕቃ ከእግዚአብሔር በላይ ምንም ነገር የለምና እንደዚህ ያሳመሩት ልጆቻችን ናቸው። አመስግኑልን። ቅዱስ ዑራኤል ጨማምሮ ይስጣችሁ፣ በጤና ያቆያችሁ ብላችሁ አመስግኑልን። ሙሉጌታ ጎሹ በነፃ የሰጡን ሳውንድ ሲስተም ይሄድን ደግሞ እንደምታዩት ከነ ስፒከሩ ከመነጋገሪያው ከበሮ ሁሉ ሲመጣበት የነበረ ሙሉጌታ ጎሹ ነው። ነገር ግን እኔ እንዲህ እንደሆነ ያደረገችኝ ወላጅ እናቴ ናት። እናቴን አመስግኑልኝ ብሏል። እናቱን እስቲ እናኑን አመስግኑልኝ። እመቴ እናቴ አጥብታ ያሳደገችኝ አባቴ ቅዱስ ዑራኤልን በገንዘቤ በሀብቴ
የኔ አይደለም የእናት በጣም ልብ አይነካም ነገር ሳመስግኑት ይሄንን ልጅ በጣም በሚገርም ሁኔታ ነውና ምስጋናውን ሁሉ እናቴ ትውሰድልኝ ብሏል። የእናት በረከትና የእናት ምርቃት ይድረስህ እንላለን። እኛም ቅዱስ ዑራኤል ይጠብቅልን። በደንብ አመስግኑ። ይሄንን ሳውንድ ሲስተም በጣም በሚገርም ሁኔታ ነው ለዓለም እያሰራጭ ያለ ደግሞ ኤቢ ኢንተርቴንመንት ነው። ቀረጻውን በነፃ ከነ ሲስተሙ ለዓለም እያሰራጭ ያለው ከዚህ ስክሪን ጋር አመስግኑልን። ይሄንን ወንድማችን በእውነት በሚገርም ሁኔታ ነው። እስቲ በደንብ እኛ እናመስግን። እስቲ እኛ እኮ ተጠቃሚ ነን። በደንብ አድርጋችሁ አመስግኑ። እንዲሁ ይሄንን በደመቀ ሁኔታ እንዲያሸበርቅ ግቢውን በማጽዳት ባንዲራውን በመዘርጋት ይህንን ዲኮር በመዘርጋት ደግሞ የቅዱስ ዑራኤል ልጆች ወጣቶች ናቸው። አመስግኑልን። በእውነት በደንብ አድርጋችሁ አመስግኗቸው። እግዚአብሔር የተመሰገነ አመስግኗቸው። በደንብ አድርጋችሁ ቅድም የመራሄ ብርሃናት ሰንበት ትምህርት ቤት ወጣቶች የአጫበሩን ዜማ ከአባቶቻቸው ቀጥለው በሚገርም ሁኔታ ነው ያደረጉት። ልጆቻችንን አመስግኑልን። እግዚአብሔር ይባርክልን፣ ይቀድስልን። ምስጋና ብቻ አይደለም፣ በእውነት ሌላም እንዲሁ የምስክር ወረቀት እንሰጣለን። በእውነቱ ሰበካ ጉባኤውም ስትወጡ የምታዩዋቸው ሊሰራቸው ያቀዱ የተጀመሩ ስራዎች አሉ። እነሱን እያያችሁ ምንድናቸው? እኔ አልነግራችሁም። ስትወጡ ምንድነው ሰበካ ጉባኤው ሊሰራ ያቀደው ምንድነው ስራ የጀመረው ብላችሁ ስትወጡ በሁለት ቀኝና ግራ የተሰቀሉ ዲዛይኖች አሉ። እነሱ ስራ ተጀምረዋል። እያያችሁ እያደነቃችሁ የሚቻላችሁን ነገር ሁሉ እንድታደርጉ ነው። እኛ በቅዱስ ዑራኤል አውደ ምሕረት ላይ ጥላ ዘቅዝቀን አለምንም። ነገር ግን እናንተ ያሰባችሁትን ያቀዳችሁትን ስለታችሁ የደረሰላችሁ የሰመረላችሁ በጸበሉ የተፈወሳችሁ በረከቱን የቀመሳችሁ በፍቅሩ የነደዳችሁ አይደለም ገንዘባችሁን ሁሉ ነገር ሕይወታችሁን ጭምር ለቅዱስ ዑራኤል ሰጣችኋልና ለከርሞ ያድርስልን። ነገን ደግሞ በዓሉን በደመቀ እንድናከብር የቅዱስ ዑራኤል ፈቃድ ይሁን። በረከቱ በሁላችን ላይ ይደር። በልል ብላችሁ አመስግኑ። የእግዚአብሔር ልጆች በእውነተኛ እድለኞች ነን። የተዋሕዶ ልጆች እድለኞች ነን። ብዙ መከራ ብዙ ፈተና ቢጠርብን በእግዚአብሔር ፍቅርና በረከት በእቅፉ እግዚአብሔር በበረከቱ እያጠገበን እየጠበቀን ዓለምን እንድንረሳ ቤተ ክርስቲያንን እያስታወስን የክርስቶስ ፍቅር እንድናስታውስ እያደረገን ነውና ይህንን ያልነሳን ከበረከቱ ያላሳጣን እግዚአብሔር ክብር ምስጋና ለስሙ ይሁን። እንግዲህ አገልግሎቱ ከ9 ሰዓት ጀምሮ አሁን ማለት ነው ይቀጥላል። ስለዚህ ተመልሰን መተን በማይሌቱም በዝማሬውም በወንጌሉም አገልግሎት እንድንባረክ እግዚአብሔር ቅዱስ ይሁንልን፣ ፈቃዱ ይሁን። ተነሱ ለጸሎት። የሰማነውን በልቡናችን ያሳድርብን፣ ኃይለ አጋንንትን ያርቅልን፣ መንፈስ ቅዱስን ያቅርብልን። ሀገራችንን ኢትዮጵያን ከጥፋት ሕዝባችንን ከስደት ከመቅሰት ከጦርነት ከቀሳፊ በሽታ ይሰውርልን። እግዚአብሔር አምላካችን በሰላም እንደመጣችሁ በሰላም ወደ ቤታችሁ ይመልሳችሁ። ከመከራ ስጋ ከመከራ ነፍስ ይሰውራችሁ። እሾህ እንቅፋት አይንካችሁ። እግዚአብሔር የጸለያችሁትን ጸሎት ይቀበልላችሁ። የሰጣችሁትን ስጦታ ይቀበልላችሁ። ከንቱ ድካማ ያድርግባችሁ። መምጣታችሁን ንግደተ ኢየሩሳሌም ያድርግላችሁ። በረከት ተሸክመን አፍሰን ወደ ቤታችን እንድንሄድ ያድርግልን። የቅዱሱ የመልአኩ የቅዱስ ዑራኤል በረከት በሁላችን ላይ ይደርብን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን አቁራሪተ መዓት መራገ ጸሎት የጭንቅ ቀን አማላጃችን እመብርሃን ድንግል ማርያም በረከታ በእኛ ላይ ይደርብን። ፍቅሯ በአንደበታችን ጣዕሟ በአንደበታችን ፍቅሯ በልቡናችን ይደርብን። ነገ ደግሞ የቃል ኪዳኑ ታቦት አውጥተን እንድናገለግል እንድንዘምር እንድንባረክ የነገ ሰው ይበለን። እግዚአብሔር የሰራችሁትን ይባርክላችሁ፣ የወለዳችሁትን ያሳድግላችሁ፣ ከክፉ ነገር ይሰውራችሁ፣ ከወዳጅ ጠላት ይጠብቃችሁ፣ ከዲያብሎስ አሽክላ ወጥመድ ይሰውራችሁ። ካላስተባችሁት መከራ ሰውሮ ያላስተባችሁትን በረከት ይስጣችሁ። ጠባቂ መልአክ ተራዳኢ ሰማዕት ይላክላችሁ። እሾህ እንቅፋት አይንካችሁ። በተዋሕዶ ሃይማኖታችሁ ያንጽናችሁ።
እግዚአብሔር አምላካችን ከዚች በረት ውጭ የሆኑትን ወደ በረቷ ወደ ቅድስት ቤተ ክርስቲያን ይመልስልን። አባታችን ሆይ ብለን እንጸልይ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ክብርት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። የፍቅር ባለቤት የሰላም አለቃ ሰላማዊ ኢየሱስ ክርስቶስ ሆይ ሰላምህን ስጠን፣ ሰላምህን ማጽናልን። ኃጢአታችንን ይቅር በለን በሰላም በፍቅር በአንድነት ወደ ቤታችን ሄደን ገባ ዘንድ የበቃን አድርገን። አርስቲክሙ ቅድመ እግዚአብሔር አምላክነ በደገብሩኮ ሞዝ ከመ ይባርክ እግዚአብሔር ይባርከነ ወይስዓለነ። አቤቱ ጌታ ሆይ ሕዝብህን አድን ርስትህን እንባ። አቤቱ ጌታ ሆይ ሕዝብህን አድን ርስትህን እንባ። አቤቱ ጌታ ሆይ ሕዝብህን አድን ርስትህን እንባ። እስከ ዘላለሙ ድረስ ጠብቃቸው፣ ከፍ ከፍ ማድረጋቸው በአንድ ልጅ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በክቡር ደሙ የዋጃት ቤዛም የሆናት ቅድስት ቤተ ክርስቲያንህን ጠብቃት። ለነገሥታትና ለመኳንን ንጹሕ ለሆነ ሕዝብና ቅዱስ ለሆነ ወገን ማደሪያ ትሆን ዘንድ የጠራት ከዚች ቅድስት ቤተ ክርስቲያን መጠጣችሁ ተሰብስባችሁ የጸለያችሁ ያስቀደሳችሁ የቆማችሁ የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋውን የበላችሁ ክቡር ደሙን የጠጣችሁ በማወቅ ወይም ባለማወቅ የሰራችሁትን ኃጢአታችሁን እግዚአብሔር ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋ የሕግና የሥርዓት ደም ስለሚባል ደሙ የአሸናፊ እግዚአብሔር ልጅ በድንጋሌ ሥጋ በድንጋሌ ሕሊና ትምት የምትሆን የድንግል ማርያም ልጅ ባለፈው ይቅር ይበላችሁ፣ ከሚመጣ ሁሉ መከራ ይሰውራችሁ። እኔንም እናንተንም ለመንግሥተ ሰማያት የበቃን የተዘጋጀን ያረገን ዘንድ እግዚኦ መሐረነ ክርስቶስ መላ 12 በዛ ለበስሬት ወበዘ ይመጽእ ቅበት ከማሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ መላ 12 ኦ ተወካፌ ንስሐ ወስራይ ኃጢአት ኢየሱስ ክርስቶስ ስራይ ኃጢአቴ ወኃጢአተ ኩሉ ሕዝብከ ስናውቅ ሳናውቅ በስልጣን የሸመቀው መንፈስ ቅዱስ ባወቀው ማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ያሎ ምስለ ኩልክሙ አሜን። እግዚአብሔር ይባርከን።
ክብርቲሁ በሰላም ስሬተ ኩነተ መጥነ ስጋ ከወደ መቃባን ምስላለ ስለሰነ ያል ሰፎ ኩነተ ጓጋት ተኩነ ጓስና ድምረና ብሩዛዋና ስጋ ከወደ መቃ ጸጋ ነሳይነ ወህይወተ ረገብነ በኃይለ መስቀሉ ለኢየሱስ ክርስቶስ ኪያከ እግዚኦ ናኩት ነሲያነ ጸጋ ዘመንፈስ ቅዱስ በሰላም ግቡ። የተወደዳችሁ ምዕመናን ይህን ሁሉ ክብር ያደለን እግዚአብሔር የተመሰገነ ይሁን። የቅዱስ ዑራኤል